መጀመሪያ ከፍተኛ ማጭበርበርና ሙስና ተብሎ መዝገብ ተዘጋጅቶ ተከሰስኩኝ። ጊዮርጊስ ቀነ ቀጠሮ አይደለም። እሺ ምርመራ ሲባል 10 ቀን ሲባል 80 ቀን ሄደ። በየቀኑ መረመራለሁ። ጠዋት እጠራለሁ 4 ሰዓት 2 ሆነው ያናገሩኛል። ከዛ ደግሞ ከሰዓት እጠራለሁ ሌላ ሰው ያናገረኝ። የሚጠይቁኝ ጥያቄ እኮ ያው ነው፣ ተመሳሳይ። ማታ 2 ሰዓት ላይ እጠራለሁ ሰው በሌለበት። ከዛ ደግሞ 2 ሰዓት እመረመራለሁ። 74 ገልጽ ነው ቃል የሰጠሁት፣ ሬከርድ ነው እነሱ ጋር 74 ገልጽ ሲያልቅ ነገሩ። ይሄን የመካከል ገልጽ እኮ ነው። የዋስ መብት ተሰጠኝ። የዋስ መብት አይሰጠው ነው እንኳን ገና እንትኑ ጋር ሳንደርስ ከፍተኛ ፍርድ ቤት የዋስ መብት ሰጠኝ። ጠቅላይ ፍርድ ቤት የዋስ መብት ሰጠኝ። አቆዩ። ሁለተኛ ክስ መጣ። ከለላ ተሰጥቶኝ በቸኮቹ አይከሰስም ተብሎ የመጣሁት እዚህኛው ጋር ነገር ሲጠፋ ለምን ያኔ ሌላ ነበር አላማው። ከለላው ይነሳና በቼክ ይከሰስ ተባለ። ይሄ እኮ የኢህአዴግ ስራ አስፈጻሚ ወስኖ የሆነውን ነገር እንድቆይ ተብሎ ምርመራው እንዲቀጥል ተብሎ እንደገና ሌላ ቀነቀጠሮ ከፍተኛ ቤት ጠቅላይ ፍርድ ቤት ለቀቀኝ። ቆየው። ሶስተኛ ክስ መጣ። የሆነ ከየት እንዳገኝ ብቻ የሚያስቅ ነገር። ከዛ ከፍተኛ ፍርድ ቤት ነው በ10 ሺህ ብር አስለቀቀኝ። ይግባኝ ተባለ ጠቅላይ ፍርድ ቤት። ጠቅላይ ፍርድ ቤት መሀል ዳኛው አቶ ዳኘ ነበሩ። ቀና ብለው አዩኝና በጧት ነው ደግሞ አንጠጥሮ ያመጣ እንዴ አቶ ኤርሚያስ አሁንም አንተ ነህ እንዴ አለኝ። አው የተከበረው ፍርድ ቤት አሁንም እኔ ነኝ አልኩ። አላናገረኝም። ወደ መርማሪው አላናገሩኝም። ወደ መርማሪው ዞሮ ምን እያደረጋችሁ ነው አላቸው። ተንግቶ ዝም አለው። መርማሪ 2 ነበሩ አብሮኝ የመጡ። ዝም ሲሉ እንደ ምን እያደረጋችሁ እኮ ነው እያልኩ ነው አልኩት አለ። እንዴ የአንድ ዜጋ እኮ መብት እየረገጣችሁ እንደሆነ አይታያችሁም? ከፍተኛ ፍርድ ቤት ዋስ የለቀቀውን ዛሬ ዳኛ ጎድሏል፣ እንደውም አንቀበልም። እሺ እንሰራው እንፍታው። ምንድን ሁለቱንም አንላችሁም። የከፍተኛ ፍርድ ቤቱ ይጸናል። ከዚህ በላይ ምርመራ አለ። ስለዚህ አሁን ይሄ ቶፒክ ሲነሳ ችግር ተፈጥሯል። አዎ ኤርሚያስ አውቆ ፈጠረው። ለኔ ለማስታረቅ ምንም አይቸግረኝም። እና ይሄን የሰማ ሰው አሁንም እንዲያወራ ማለት ይሄ እኮ ነው ወሬ። በቃ ለወሬ ብዙ ቦታ አልሰጥም። ኤርሚያስ አመልጋ ማንም የማይደፍራቸውን ለሀገራችን አዲስና እንግዳ የሆኑ ቢዝነሶችን ያስተዋወቀ ፈርቀዳጅ የሚባል ሰው ነው። ብዙዎች ይህን ይላሉ። ደግሞ በአንጻሩ ኤርሚያስ አመልጋ አድምቶ መስራት አይችልበትም፣ የነካ ነካ ሰው ነው፣ መጀመር እንጂ መጨረስ አያውቅበትም። እንዲህ የሚሉም አሉ። ይቀበሉታል ወይስ ይሞግቱታል? አልቀበለውም። አይቀበሉትም? አዎ። እሺ አሁንም እኮ ውጤቱ ላይ እንከራከርም። እሺ ብዙ ስራዎች ከስረውብኛል። አዎ። ተበላሽተዋል። አዎ። ጥያቄው እንደ ቅድሙ ነው። ለምንድን ነው ጥያቄው? አሁን ሰው ዘሎ ማስተዳደር አይችልም። እሺ ቆይ ድርጅት የሚፈርሰው ኦር ችግር ላይ የሚወድቀው አንድ ሰው ማስተዳደር ስላልቻለ ብቻ ነው? ሌላ ምክንያቶች የሉም? ቢዝነስ ፌል ባረገ ቁጥር የባለቤቱ ኦር የስራ አስኪያጁ ችግር ነው? ሁሌም ነው? አይደለም። ስለዚህ አሁንም ቢሆን እያንዳንዱ ስራ ምን ችግር እንደገጠመው አንድ በአንድ ብንሄድበት ታዝናለህ ማለት ታዝናለህ። ስለዚህ እንግዲህ ስንት ነገር እንደምናወራ አላውቅም፣ ግን 100% የማልቀበለ ነው። በምሳሌ ልንሄድበት የፈለከውን ስራ ምረጥና ይሄኛው ለምን እንዲሆነ በለኝ አስረዳሃለሁ። እያንዳንዳቸው ግን አንድ ትንሽ ጥቅል ነገር ላስቀምጥ። ቢዝነስ መግባት ማለት ህይወት ውስጥ ትልቁ ከባድ ስራ ነው። ተቀጥሮ መስራት እኮ በጣም ቀላል ነው። ሐሳብ የለብህም።
ቢዝነስ ኃላፊነት ወስዶ ብዙ ግዴታ ውስጥ ገብቶ ብዙ ነገር አቀነጃጅቶ ለመስራት ህይወት ውስጥ በቃ ወታደር በለው። ይሄኛው በጥይት አይመታም፣ ግን የወታደር ህይወት ነው። ብዙ ይጠይቃል ካንተ። ከዛ ደግሞ የምትሰራበት አንተ ሁሉን ነገር አትቆጣጠርም። እዚህ ጋር ዕቃ የምትገዛው የሚያቀርብልህ አለ፣ ሰራተኛህ አለ፣ መንግስት አለ፣ ደንበኛው አለ፣ ተወዳዳሪ አለ፣ ኢኮኖሚ ነገሮች እንዲሁ የሚቀያየሩ አለ። ህግ በፈለገው ጊዜ መሬት ላይ ቆንክ ስትል ነው መሬት የለም። ብዙ በሚገርም ነገር የኔን አካሄድ ለማገት ህጎች ይወጡ አሉ። እኔ ሌላ ከሃይላንድ ጀምሮ እያንዳንዱ ስራዬ በምን ምክንያት ችግር ውስጥ እኔ ፍጹም ነኝ፣ እኔ ጥፋት የለኝም አይደለም። የኔ ጥፋት ብቻ እነዚህን ችግሮች አይፈጥርም ነበር። ሊታሰቡ የትም ቢዝነስ ስኩል ኮርስ ውስጥ አንድ ስራ ሲጀመር ይሄ አደጋ ብለህ በሀሳብ ደረጃ የማታስቀምጠው ነገሮች ተከስተው ይገኛሉ። ኦኬ። የሰለጠነው ዓለም ውስጥ አሜሪካ፣ አውሮፓ ብዙ ጀማሪ ድርጅቶች ከስረው ይቀራሉ። አሪፍ ማኔጅመንት ደግሞ የተመቻቸ የተረጋጋ ኤንቫይሮንመንት ውስጥ ሆኖ ኢትዮጵያ መጥተህ አዲስ ነገር ጀምረህ ራሱ ኬኦስ የሆነ ነገር ውስጥ እስከ ዛሬ ድረስ ስንት ነገር አለ። የሆነ መኪኖች ቀረጥ ነፃ ይገባሉ፣ በዚህ በዛ ይባላል፣ ለዚህ ስራ ይባላል፣ ሰው ሁሉ ይገባል። አየር ላይ ዛሬ ቆሟል ይባላል፣ ተንጠልጥሎ ይቀራል። እንዴ እዚህ እኮ ሰርቫይቭ ማድረግ ድርጅቱን እንደምንም አንገዳግዶ መስመር መክተት፣ አብሶ አዲስ ነገር ምን ዋተበር ተብሎ እንደ ቀላል ነገር አይደለም።